ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። መጀመሪያ የአማርኛ ፊደላቶችን የመጀመሪያዎችን ጽፌ ከዛ ደግሞ በየስራቸው ምን አይነት ቃላቶች እንደመሰረትኩ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ላይክ እና ሼር አድርጋችሁ አበረታቱኝ። አሁን ወደ ትምህርታችን ኦኬ። እንግዲህ እዚህ ጋር የምታዩዋቸው እነዚህ የአማርኛ ፊደል የመጀመሪያዎቹ ናቸው። በእነዚህ ስር ግን በእያንዳንዳቸው ምን አይነት ቃላቶች እንደመሰረቱባቸው ደግሞ አነብላችኋለሁ ማለት ነው። መጀመሪያ ፊደላቶች እነዚህ ላንብብላችሁና ከዚያ የመሰረትኳቸውን ቃላቶች ደግሞ አነብላችኋለሁ። ለ ሰ ረ ሸ እንግዲህ በእነዚህ ቃላቶች በየስራቸው ምን አይነት ቃላቶች እንደመሰረቱ በደንብ አድርጋችሁ እንግዲህ ተከታተሉ። ሶስትም አራትም የሆኑ ፊደላት አሉ፣ ሁለትም የሆኑ ፊደላት አሉ የተጻፉ ማለት ነው። እንዴት አድርጌ ቃላቶች እንደመሰረትኩ ደግሞ ላሳያችሁ። በለ የመሰረትኳቸውን ቃላቶች ላሳያችሁ። ለመነ ለማለት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። የመጀመሪያ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ለመነ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ለቀመ ለማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ቀ የመጀመሪያ ናት። የመጀመሪያ ናት። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው የመጀመሪያ ድምጾች ናቸው። ለቀመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ለወጠ ለማለት የመጀመሪያ ፊደል ወይ የመጀመሪያ የመጀመሪያ በአንድ ላይ እነዚህ ፊደላት የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ለወጠ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ለበጠ ለማለት የመጀመሪያ ፊደላት በመጀመሪያ የመጀመሪያ በአንድ ላይ ስናነባቸው ለበጠ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ለከፈ ለመጀመሪያ ከመጀመሪያ የመጀመሪያ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ለከፈ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ለገሰ ለማለት የመጀመሪያ ፊደል የመጀመሪያ የመጀመሪያ ድምጾች ናቸው። እነዚህ አብዛኛው ጊዜ ስታያቸው ለገሰ የሚል ቃል ይመሰርቱልናል ማለት ነው። ለቀማ ለማለት የመጀመሪያ ፊደል ናት። የመጀመሪያ ማ ደግሞ የመብሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ግን ለቀማ የሚል ቃል ይመሰርትልናል ማለት ነው። እንዲህ በላይ የመሰረትኳቸው ቃላቶች እነዚህ ነበሩ። ወደ ቀጣዩ ወደ ሰ ስንሄድ ደግሞ በሰ የመሰረትኳቸውን ደግሞ ላንብብላችሁ። ኦኬ ሰላም ሰ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ስንተኛ ናት? አራተኛ። ም ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሰላም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሰገደ ሰ ማለት የመጀመሪያ 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 እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሰገደ የሚል ቃል ይመሰርትልናል ማለት ነው። ሰከነ ሰ የመጀመሪያ ከመጀመሪያ የመጀመሪያ ሰከነ የሚል ቃል ይመሰርትልናል ማለት ነው። ሰላጣ ሰ የመጀመሪያ ላ ደግሞ የለብሰው አራተኛ ጣ ደግሞ የለብሰው አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሰላጣ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሰበረ ሰ የመጀመሪያ በመጀመሪያ የመጀመሪያ
በአንድ ላይ ሰበረ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሰረቀ ሰረቀ ሰ የመጀመሪያ ረ የመጀመሪያ ቀ የመጀመሪያ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሰረቀ ሰረቀ የሚል ቃል ይመሰርትልናል ማለት ነው። ሰነፈ ሰነፈ ሰ የመጀመሪያ ነ የመጀመሪያ ፈ የመጀመሪያ በአንድ ላይ ስናነባቸው ሰነፈ ሰነፈ የሚል ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ በሰ የመሰረትኳቸው ቃላቶች እነዚህ ነበሩ። ወደ ቀጣዩ ደግሞ በረ ደግሞ የመሰረትኳቸው ላሳያችሁ። ረ ትባላለች ብያችኋለሁ። ይቺ አማርኛ ፊደል የመጀመሪያ ናት። ረገመ ረገመ ረ ማለት የመጀመሪያ ገ የመጀመሪያ መ የመጀመሪያ በአንድ ላይ ረገመ ረገመ። ወደ ቀጣዩ ስንሄድ እንደገና ረዘመ ረዘመ ረ ማለት የመጀመሪያ ዘ የመጀመሪያ መ የመጀመሪያ እነዚህ የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ረዘመ ረዘመ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ረገጠ ረገጠ ረ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ገ የመጀመሪያ ጠ የመጀመሪያ በአንድ ላይ ረገጠ ረገጠ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ረዳ ረዳ ረ ማለት የመጀመሪያ ዳ ደግሞ የቤተሰብ ስንተኛ ነች? አራተኛ በአንድ ላይ ረዳ ረዳ የሚል ቃል ይመሰርቱልናል ማለት ነው። ረሳ ረሳ ረ ማለት የመጀመሪያ ሳ ደግሞ የቤተሰብ ስንተኛ? አራተኛ በአንድ ላይ ረሳ ረሳ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ረጠበ ረጠበ ረ የመጀመሪያ ጠ የመጀመሪያ በ የመጀመሪያ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ረጠበ ረጠበ የሚል ቃል ይመሰርቱልናል ማለት ነው። ረዘሙ ረዘሙ ረ ማለት የመጀመሪያ ዘ የመጀመሪያ ሙ ደግሞ የቤተሰብ ስንተኛ? ሁለተኛ በአንድ ላይ ረዘሙ የሚል ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ በረ የመሰረትኳቸው ደግሞ እነዚህ ነበሩ። ወደ ቀጣዩ ፊደል ወደ መጨረሻው እንግዲህ ይቺ ማን ትባላለች ብያችኋለሁ። ሸ እንላታለን። በሸ ደግሞ የመሰረትኳቸው ላንብብላቸው። ሸቀጡ ሸቀጡ ሸ የመጀመሪያ ቀ የመጀመሪያ ጡ ደግሞ የቤተሰብ ሁለተኛ በአንድ ላይ ሸቀጡ ሸቀጡ የሚል ቃል ይመሰርቱልናል ማለት ነው። ሸወዱ ሸወዱ ሸ የመጀመሪያ ወ የመጀመሪያ ዱ ደግሞ የቤተሰብ ሁለተኛ በአንድ ላይ ሸወዱ የሚል ቃል ይመሰርቱልናል ማለት ነው። ሸፈኑ ሸፈኑ ሸ የመጀመሪያ ፈ የመጀመሪያ ኑ ደግሞ የቤተሰብ ስንተኛ? ሁለተኛ በአንድ ላይ ሸፈኑ ሸፈኑ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሸቀሉ ሸቀሉ ሸ የመጀመሪያ ቀ የመጀመሪያ ሉ ደግሞ የቤተሰብ ስንተኛ? ሁለተኛ በአንድ ላይ ስናነባቸው ሸቀሉ ሸቀሉ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሸወደ ሸወደ ሸ የመጀመሪያ ወ የመጀመሪያ ደ ደግሞ የመጀመሪያ በአንድ ላይ ስናነባቸው ሸወደ ሸወደ የሚል ቃል ይመሰርቱልናል ማለት ነው። ሸሸ ሸሸ ሸ የመጀመሪያ ሸ የመጀመሪያ በአንድ ላይ ስናነባቸው ሸሸ ሸሸ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩና ወደ መጨረሻው ጥያቄ ስንደርስ ሸጠ ሸጠ ሸ የመጀመሪያ ፊደል ናት። ጠ ደግሞ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሸጠ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ በሸ የመሰረትኳቸው ቃላቶች እነዚህ ነበሩ። በእያንዳንዳቸው ነው መስርቼ ይዤላችሁ የቀረብኩ የነበረ። እንግዲህ ለዛሬ ቪዲዮ እስከዚህ ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። የቻላችሁ እንግዲህ ቪዲዮውን ከአሁን በፊት የምሰራለው ይህ ሁለተኛ ቪዲዮ ነው። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኦኬ መልካም ቆይታ